አሁንም የመምህራኑ እስር እንደቀጠለ ነው። መምህር ዲያቆን ዘላለም ታዬ ታስሯል። ሌሎች መምህራንም እንዲሁ ታስረዋል። በወሎና አካባቢያ ያላችሁ ምዕመናን ጥንቃቄ እንድታደርጉ የመምህራኖቻችን የወንድሞቻችን ምክር ነው። ምክንያቱም ካላችሁ አብራችሁን ቆይታችሁ ትመለከቱታላችሁ። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ ሳብ ሚዲያ ነው። እኔ መላኩ እባላለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት እንጠይቃችኋለን። ወደ ጉዳዮቻችን ወይም ከዚህኛው ዜና እንጀምር። ዲያቆን ዘላለም ታዬ በወቅታዊ ጉዳይ መታሰሩን ከመሸ መረጃው ደርሶናል። ዲያቆን ዘላለም ታዬ ትናንት ምሽት 4 ሰዓት ላይ በህግ አካላት ለጥያቄ ትፈልጋለህ ብለው ወደ ማዕከላዊ እንደወሰዱትና በዚያው በማዕከላዊ እንደታሰረ ይገኛል ሲል ጸጋዬ ክፍሉ በቴሌግራም ቻናሉ አጋርቷል። ሌላ ጉዳይ ሰላማዊ ካህን ታሰሩ ይላል። ቀሲስ ጌትነት አይተነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያገለግሉና በማህበራዊ ሚዲያ ትምህርት በመስጠት ይታወቃሉ። ትጉህ ካህን በቤተክርስቲያን ወቅታዊ አስተዳደራዊ ጉዳዮች በጳጳሳትና በአገልጋዮች የሥርዓት አጠባበቅ ዙሪያ ትዝብቶችንና ሂሶችን በማህበራዊ ሚዲያ በማካፈል ይታወቃል። ዛሬ መታሰራቸውን ሰምተናል። ለምን? ስለ አርሲ ክርስቲያኖች ፍጅት በመጻፋቸው ይመስላል። የታሰሩት ሰሜን አሸፈር ሊበን ወረዳ ነው ይላል። አው የመምህራኖች እስር አሁንም እንደቀጠለ ነው። ከትናንት ወዲያ ባጋራዋችሁ ቪዲዮ የቤተ ክርስቲያኑ መምህር እንዲሁ እንደታሰሩ አይተናል። በቅድስት ሥላሴ መንፈሳዊ ኮሌጅ መምህር የሆኑ እንደታሰሩ አይተናል። አሁንም እስሩ ቀጥሏል። ወደ ሌሎች ጉዳዮቻችን እንለፍና ወደ ወንድማችን እፎይ እንለፍ። በዚያ ያሉ መረጃዎች ተመልክተን ሐሳብና አስተያየታችን እንሰጣለን። ሐሳብና አስተያየት ካላችሁ እናንተም በመልእክት መስጫ ሳጥን ላይ እንድታስቀምጡልን በአክብሮት እንጠይቃለን። እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጀ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን። ገና እኛ ባፈሙ ይዘን አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን? ብዙ እጀ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ እንሸኛቸዋለን። ለደዛ ነው። ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ደገመዴሩ ብቻቸው ደርገው ዱካን ደገ የከት ገመዴሩ በገጉበቴ እሱ ቤተክርስቲያን የተኒት ኢንፋኖ ከሰ ቀብደኒ ዲጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለበገዱ ማተኒ ኡፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይ ዶንት ናው በገጉበቴ والله ሲመረው ማ ተከተካን ጉበተኒ ኤጋሺ አማ ጉበተኒ ፈጋ ፍረት የታባቱ አማ ከለችቱ ጉበቴ አማ ኢታንሱዳን ከንፍፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው።
በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ከሆንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰቡ፣ አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር፣ በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ፣ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል፣ ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልትጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ ለሁሉም አዳርሱ። እናመሰግናለን ወንድማችን እፎይ። ሰምታችኋል እንግዲህ አሁን ሰሙንም እኔ በአንዳንድ ቪዲዮዎች ላይ ገልጫለሁ፣ ከአንዴም ሁለቴም ሶስቴም ማለት ነው። አዎ በወሎ ያላችሁ ደሴ፣ ኮምቦልቻ አካባቢ ያላችሁ በጣም በጥንቃቄ እንድትንቀሳቀሱ ራሳችሁንም ማዘጋጀት እንዳለባችሁ ተናግሬያለሁ። የተለያዩ መስጊዶች ላይ የመሳሪያ ክምር እንዳለ አንደርግራውንድ የመስጊድ አንደርግራውንድ ላይ መሳሪያ ተከማችተው እንዳለ ብዙ መረጃዎች እየወጡ ይገኛሉ። ከ27 በላይ ባሉ መስጊዶች ውስጥ የተለያየ የመሳሪያ አይነቶች ተከምረው ይገኛሉ። እንደሰማችሁት ነው። ከ2000 በላይ ክርስቲያን የሚገድል ሙስሊም እናበረታታዋለን እንሸልመዋለን እያለ በአደባባይ ወጥቶ የሚናገርን ሰው መንግስት እንደሌለ የሚያረጋግጥልን ነው። ምክንያቱም እንዳያችሁት እነ ወንድማችን ዲያቆን ዘላለም ታየን ታስረዋል። ለምን ብትሉ ለምን በአርሲ ያለውን ጉዳይ ተናገራችሁ ወይም ለምን ተገደላችሁም ብላችሁ ለምን ተናገራችሁ በሚል ነው። ለዚህ እንደነዚህ የመሰሉ አይነቶች ግን ወጥተው ይናገራሉ። መንግስት ምንም አይላቸውም። ይህ ሰውዬ የመንግስት ደጋፊ ነው። በተለያዩ ቪዲዮዎቹ እንደዚህ አይነት ንግግሮች ይናገራል። ለምሳሌ ይሄ ስፖርት እየሰራው ነው የሚለው ማለት ነው። ቪዲዮም አለን፣ እሱንም እንመለከተዋለን። ማለት ሰፋ አድርገን ምን እንዳለ ኦርቶዶክሶችን እንጨፈጭፋለን፣ ገና እንቀጥላለን፣ ከኢትዮጵያ ምድር እናጸዳለን የሚል መልእክት ያለውን እያስተላለፈ ይገኛል። እንቀጥል። ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም።
ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናሉ። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ አለ? እግዚአብሔር አምላክ ረጅም ዕድሜ ከጤና ይስጥልና ብፁዕ አባታችንን በረከቶ ትድረሰን። እንደዚህ ነው እንግዲህ አሁን ከአዲስ አበባ ወጣ ካልክ ስጋቱ ከባድ ነው። ከአዲስ አበባ ሱሉልታን እንግዲህ አሁን የአዲስ አበባ ጫፍ ላይ ማለት ወጣ እንዳላችሁ። ስለዚህ እዛም እንኳ ከዛ ከወጣ ደህንነት አይሰማም። ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ በመንግስት የሚደገፉ ኃይላት አሉ። አስቸጋሪ ነው። ተበደለ፣ ፍርድ ተጓደለ። አርሲ ላይ ኦርቶዶክሳውያን ባሰሩት ማህተብ ምክንያት እየተገደሉ ነው። ቤተ ክርስቲያን እየተቃጠለች ነው። ፍትህ ለሰማዕታቱ ለሚሞቱት ለአርሲ ኦርቶዶክሳውያን ብሎ መጠየቅ ምኑ ነው ወንጀል? ዮኒ የሰማዕቷ ልጅ ለአርሲ ፍትህ ስለጠየቀ ኦርቶዶክሳውያን ባሰሩት ማህተባቸው አይገደሉ ስላለ ታስሯል። ሌሎችም ዮኒ ትላንትና ታስሯል። ሌሎችም ወንድሞች መምህራን እየታሰሩ ነው። ነገር ግን ኦርቶዶክሳውያን ፍትህ ለቅድስት ቤተ ክርስቲያናችን መጠየቃችንን አሁንም ማቆም መቻል የለብንም። ወንድሞቻችን የደረሳቸው በረከት ለኛም ትድረሰን። ወንድሜ እንኳን ደስ ያለ፣ እንኳን እንደ ሐዋርያው እንደ ቅዱስ ጳውሎስ እንኳን ታሰርክ ለቅድስት ቤተ ክርስቲያን። ወንጀል ሰርተህ አይደለም። አሁንም ወንድሞቻችን ወንጀል አልሰሩም። ፍትህ ለአርሲ ኦርቶዶክሳውያን የጠየቁት ወንድሞቻችንን ፍቷቸው። ቅድስት ቤተ ክርስቲያን ኦርቶዶክሳውያንን አታሳዷቸው። ጠበቃዎችና የህግ አማካሪዎች የቅድስት ቤተ ክርስቲያን ልጆች ከወንድሞቻችን በግፍ እየታሰሩ ካሉት ጎን ቆሙላቸው፣ ጥብቅና ቆሙላቸው። መድኃኔዓለም ለእናንተ ይቆምላቸዋል። ደሃ ተበደለ ነው እንጂ ያሉት ወንጀል አልሰሩ። እናመሰግናለን እህታችን ትህትና በረከታቸው ይድረሰን ነው የሚባለው። እውነትም ፍትህ ለሚሹ ፍትህን እንጠይቃለን። አሁንም ሁሉንም ወንጀል ሰርተው አይደለም ለቤተ ክርስቲያን ድምጽ ስለሆኑ ይታሰራሉ። በአደባባይን ወንጀል የሚሰሩና ወጥተው የሚሳደቡ ወይም የወንጀል እንዲደረግ ቅስቀሳ የሚያደርጉትን በነፃ ይኖራሉ። የኢትዮጵያ ነባራዊ ሁኔታ ይህንን ነው የሚመስለው። ያሳዝናል በጣም። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ከስከስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አርሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራህን ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአርሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጣያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደው ይታወቃል። አማራ ነበለህ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረጋላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደነ ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌማ ይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አታላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቁልቋላም ልጅ
አክሱም ፍትህ ሳይጠይቅ የአሩሲ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። ይህ ክፍታፍ ስድ አደግ የሆነ ሰውዬ እንደዚህ ይላል። እንግዲህ አሁን ወጥቶ የውሸት ድራማቸውን መስራት አቆሙም እኛን ካልነቃን ማለት ነው። እንደምትሰሙት ነው። በአርሲ፣ በባሌ፣ በአፋር፣ በሶማሌ ኦርቶዶክሳውያን መኖር አይችሉም፣ እንገላቸዋለን። መኖር ከፈለጉ 3 አማራጭ አሉ። አንደኛ ግብር መገበር፣ ሁለተኛ ሃይማኖታቸው መቀየር፣ ወይ ግብር ትገብራለህ ወይ ሃይማኖትን ትቀይራለህ ወይ ሞት፣ ከሶስቱ አንዱ ትመርጣለህ ተብሏል። የአርሰናል ደጋፊዎች ኤርሟን ብታፈላ ጀበና ሙሉ አተላሉ። ኳስን እኛም በቅርበት እናውቀዋለን። እንደናንተ ደግፈናል፣ ተጫውተናል፣ ደጋፊም ሆነን አይተነዋል። ኢትዮጵያውያን ለኳስ ያለንን ፍቅር አውቃለሁ። እንደዚህ ግን ጣዖት ሲሆንብን አይቻላቅም። የወገን ደም እየፈሰሰ ሰው እየሞተ አንተ ስቴዲየም ገብተህ ትጨፍራለህ፣ ደም ታለቅሳለህ። አይቀርም። ይሄ ምን አይነት ህሊና ነው? አንዳንዶቹ እኛ ፕሮግራሙን ስላላደረግን የሞቱት አይመለሱም ይላል። ቆሻሻ አስተሳሰብ። ለቅሶ የምንቀመጠው እኮ የሞተ ሰው ይመለሳል ብለን አይደለም። እድር የተቋቋመው እኮ የሞተ ሰው ይመለሳል ብለን አይደለም። ለማጽናናት ነው፣ ሀዘኑን ለመጋራት ነው። ከፕሮግራሙ ላይ ገንዘብ ለመስጠት ሞራል የሚባል እንኳን የማያውቅ ሞራል በገንዘብ አይለካም። ሞራል ለቢስ ስለሆናችሁ ነው በገንዘብ ሞራልን ለመተካት የምትሞክሩት። ምን አይነት ስብዕና ማጣት ነው? ለእናንተ ገንዘብ በለጠባችሁ፣ ለእናንተ ወጪ በለጠባችሁ። አረ ተረጋጉ፣ ግድ የላችሁ። በሳቃችሁበት ቤት መለቀሱ አይቀርም። እናንተ የአርሲ ምእመናን ህመም፣ የቤተክርስቲያን ህመም፣ የተዋሕዶ ህመም ያላመማችሁ ሰዎች እግዚአብሔር የሚያማችሁን ነገር ያመጣባችኋል። ጠብቁት። እሺ ጨፈራችሁ ምን ይሁን? አርሰናል እኮ አንተን አያውቅህም። ሄደህ ስቴዲየም የጨፈርከው አንተን የሚያውቅ ወገን ነው። እዚህ ያለው ብትቸገር የሚደርስልህ ወገን ነው። ዛሬ ታዋቂ ዘፋኝ የሆንከው እኮ ካሴትን የሸጥከው ለዚህ ህዝብ እኮ ነው። ለሁሉም ጊዜ አለው እኮ ወዳጄ። ለኳሱም ጊዜ አለው፣ ለደስታውም ጊዜ አለው። እናመሰግናለን መምህር ነጋሽ ዘወይንዬ፣ እናመሰግናለን ዘወይንዬን። በጣም አንገብጋቢ ጉዳይ ነው። እኛ የምናስበው ወይም እየሆነ ነው ያለ ሌላ፣ መሬት ላይ ያለው ነገር ሌላ እየሆነ ተቸግረናል። በእያንዳንዳችን ቤት ነገ ለሚደርሰው ዛሬ በነገራችን ላይ ሙስሊሞቹ ምን እያሉ እንደሆነ ታውቃላችሁ? ፕሮቴስታንቶችን እንዳገሏቸው። እቺ ሀገር የፕሮቴስታንትና የሙስሊም ነች። ኦርቶዶክሳውያን ብቻ ነው በጋራ ማጥፋት ያለብን። አሁን ይገባቸዋል ያው ፖለቲካው ምን ማለት እንደሆነ። አው ኦርቶዶክስን አብረን እናጥፋና ያው ቀጣይ እናንተ ማጥፋት አይቀለንም፣ አይከብደንም ነው፣ ቀላል ነው። ያው ጠቅላዩም እንዳሉት የኢትዮጵያ ስጋት ወይም የብልጽግናው ስጋት የምትሆነው ማነች? ኦርቶዶክስ ነች። መጽሐፍ አዘጋጅተውላችኋል። በቅርቡ ወደ እናንተ የማቀርበው ይሆናል። ይሄ እንቀጥል። የመረጃ ቢያንስ አንድ ሰው ሼር ኮፒ ሊንክ 20 ጊዜ ያደረገ ላይክ ያደረገ ከ50 ጊዜ በላይ ያዳርስ። እባካችሁ ይሄ መረጃ ለመላው ዓለም ይዳርስ። እባካችሁ ኦርቶዶክሳዊ ከሆናችሁ አሁን አንድ ቪዲዮ አሳያችኋል። አሁን ነገሮች ከብደዋል። የፈራነው አርሲ ስንል ነበር። እስካሁን ስንጩ የነበረው ስለ አርሲ ነው። አሁን ግን ከዛ የከፋ ነገር ሊሆን እንደሚችል ምልክት የሚሰጥ አንድ ቪዲዮ ያየን። በወሎ ያላችሁ አማራ ሳይንት አካባቢ ያላችሁ ተጠንቀቁ። ይሄን ቪዲዮ እንካለ። አይ የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን
አቅማችንን አሟጠን ቀስ በቀስ ህዝቡን ወደ ጂሃዲስት አስገብተን እስላማዊ መንግስት እንመሰርታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ካሚሴ፣ ቦረና፣ መከለ ሰላም፣ ሳይንት ሁሉም የኛን ድርጅታችን እንዲደግፍ። በዚህ ላይ ምንም ማብራራው ነገር የለም። ይሄ ማንቂያችን ይሁን የጥንቃቄ መልእክት እንዲደርሰን ነው። ሼር አድርጎ ባካችሁ። በዩቲዩብ እንሰራለን። ዩቲዩብ ላይ መጥታችሁ ተካፈሉ። እናመሰግናለን ወንድማችንን። አዎ እንደዚህ ነው እየሆነ ያለው። እየተፈጠሩ ያሉ ነገሮች ይህን ከዚህ በላይ እናያዋለን። ጊዜ እስካለን ድረስ ዛሬ አብጠርጥራን እንመለከተዋለን። እያንዳንዱ በየት ፕላን እንደተደረገ ጋዜጠኞች ሁላ ገብተውበት ይህን ጉዳይ እያነሱት ይገኛሉ። ስለዚህ የምንመለከተው ይሆናል። ግን በዚህ አካባቢ ያላችሁ ማህበረሰቦች ራሳችሁን ዝግጁ እያደረጋችሁ በጥንቃቄ ራሳችሁንም ቤተክርስቲያንንም ራሳችሁንም ለመጠበቅ ተዘጋጁ። አው እነዚህ እንግዲህ አሁን ባለፈው አርሰናል ላይ የአርሰናል ፕሮግራም ተብሎ በአዲስ አበባ የነበረው አልነበረ? ለአዋሽ ባንክና የሀበሻ ቢራ እንዲህ እያደረጉት ይገኛሉ። ምዕመናን ተበሳጭተው የባንክ አካውንታቸውን እየቀደዱ ይገኛሉ። የነዛም ጠርሙሳቸውን እየሰበሩ ይገኛሉ። ከህዝብ ጋር መጣላት እንግዲህ አሁን እንደዚህ ነው የሚመስለው። ከህዝብ ጋር ስትጣላ እንደዚህ ነው የሚሆነው። ለማህበረሰብ ላይ እየተጎዳ ያለ ማህበረሰብ ላይ ስትቀልድ፣ በሞታቸው ላይ ስትቀልድ እንደዚህ ነው የሚያጋጥም። እንቀጥል። የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። ትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ፣ በባሌ፣ በጅማ የሚደረጉት ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ እና ይሄ የውክልና ጉዳይ ሳይሆን የህልውና ጉዳይ ነው። ተፈጥሯዊ ነው። ሰው ህልውናውን ማስከበር ተፈጥሯዊ ግዴታው ነው፣ ግዴታ ነው። እና ይሄ የውክልና ተሰጥቷል አልተሰጠህም የሚባል በእውነቱ ይሄ የደላው ሙቂያኝ ካል አይነት ጥያቄ ነው። ወይም ለምን ኬክ አይበሉም ማለት እንደተባለው ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚባል አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለ ማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። የትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው። ከዚህ በላይ ሊቀጥል አይችልም፣ አይገባም። ሊቀጥልም አይችልም፣ መቀጠልም የለበትም። ስለዚህ ከዚህ በኋላ ወደ ከፍታው ነው የምንወጣው፣ ወደ ድል አድራጊነቱ ነው የምንሄደው። መንገዱንም ደግሞ እግዚአብሔር ይመራናል። ተጀምሯል። ስንት ፐርሰንት ነው? 75% ኦርቶዶክሳዊ ሆኖ 75% ይቅርና እሺ 30% ይኖራሉ። እና ከዚህ በላይ ምንድነው የሚጠበቀው? እና በግልጽ እየሆነ ያለው ነገር መንግስት ህዝቡን የሚያገለግል ህዝቡን አገልጋይ ለማንኛውም ልክ እንደ እግዚአብሔር መጋቢነት አገልግሎቱን የሚሰጥ ያለ ሃይማኖት ልዩነት ምን ይመንም አይመንም የሚያምነው የሚኖር ከዛ ወጥቶ ለሆኑ እሱ ለሚደግፋቸውና እሱ ነኝ ለሚላቸው ሃይማኖቶች እያደላ ኦርቶዶክሳዊ የሆኑ ነገሮችን ግን እያጠፋ ኦርቶዶክሳውያንን እያሳደደ የኦርቶዶክሳዊ የሆነውን ነገር እየቀማ ነው ያለው። በአደባባይ በተለያዩ የቦታ አሰጣጦች ከመስቀል አደባባይ ጀምሮ ያሉ ነገሮች የምናየው ያ ነው። እንደ አጠቃላይ አሁን በቤተ ክርስቲያኑ ላይ እየደረሰ ያለው ነገር የምንጠባበቅበት አይደለም። ምንድነው የሚባለው? የሆነ ቦታ ጅብ ሊበላቸው ሄዶ እርሶ ይበሉት እያሉ ጅቡ በላቸው ይባላል። እና አሁን እንደዛ የምንገባበዝበት ጊዜ አለ። ሁላችንም በገባን መጠን በቻልነው መጠን የየድርሻችንን የምንወጣበት ነው። ኦርቶዶክሳዊ ስራ ደግሞ ሱታፊያዊ ነው። ለሆነ አካል የምንሰጠው አይደለም እና የውክልና ክርስትና የለም።
እኛ ኦርቶዶክሳውያን ምናልባት አንዱ ጎርቶናል ወይ የማስበው ብዙ ነገሮችን በውክልና ማሰራት እንፈልጋለን። ክርስትና የውክልና አይደለም። ለሆነ አካል ቅዱስ ሲኖዶስ ለማዋቀር ብቻ ሰተን የምንቀመጠው ነገር አይደለም። ቅዱስ ሲኖዶስ የበላይ ነው። ሁሉም ነገር የቤተክርስቲያኒቱን አስተምሮ፣ ሃይማኖቷን፣ አስተምሮዋን፣ ዶክትሪኗን፣ ቀኖናን፣ ትውፊቷን ይቆጣጠራል። ከዛ የሚወጣ ነገር ሲኖር ይወስናል። ትክክል ነው። በዚህ ውስጥ ግን ሃይማኖቷን ለማስጠበቅ፣ ስርዓቷን ለማስጠበቅ፣ ምዕመናኗን ለማስጠበቅ የሚሰሩ ስራዎች ግን ኦልሬዲ የተፈቀዱ ናቸው። እናመሰግናለን መምህራችን ዲያቆን ያረጋል አበጋዝን። አሁን በኢትዮጵያ ውስጥ ያለው መከራ ይህንን ነው የሚመስለው፣ የህልውና ጉዳይ ነው። ስለዚህ እንትና የሚባልበት ነገር የለም። አሁን ይሄ በመንግስታዊ መዋቅር ስፖንሰር ተደርጎ እየተሰራበት ያለው ነገር ነው ያለውና እንደ ቀላል ሊታይ የማይገባው ነገር ነው ለማለት ተወዳለሁ። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብታል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይሄንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ። አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆነ ነገሮች እያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ ጥሩ የሚመስል ውስጡ ግን ተንኩልኛ ሰው እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ብዙ ነገር ሲሰራ ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክሳውያን እየተገደሉ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን እየሞቱ የአክሱምን ያነሳል። እግዚአብሔር ያሳያችሁ። ከስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምጽ አልሆንክም? አሁን ላይ ያንተንስ ድምጽ የፈለገው ኦርቶዶክሳዊ የለም። ማንንም ቤተክርስቲያን ያንተ ድምጽ አትፈልግም ሲጀምር። አንተም ለቤተክርስቲያን ድምጽ ሳይሆን የፈለከው አጀንዳ ማስቀየሪያ፣ ሁለት ደግሞ መጣል የፈለከውን ያ ምስኪን የሆነ ልጅ አለ አዶናይ የሚባል እሱን ለመጣል ሆን ብለ ያደረከው ሴራ ነው አሉ። የኛ ገብሶች ደግሞ እንደነዚህ በጅምላ የሚመሩ ሰዎች ይሄን ተከትለው እሱ ያኛውን ለመጥላት የሚሄዱ። እኔ ከሁለቱ ችግር የለብኝም። አንተ ግን ቤተክርስቲያንን በዚህ ልክ አጀንዳችንን ለማስቀየር አክሱም ላይ ከስንት ጊዜ በፊት ሀፕን የሆነ እሱ የትኛውን አክሱም ላይ የሞተ ሙስሊም እስኪ ያሳየን። አንድ የሞተ ሙስሊም መረጃ አምጣና ያሳየን። አንድ አታገኝም። እኛ ግን አርሲ ላይ በዚህ 8 ዓመት ከ3000 እና 4000 ምዕመናን በላይ የተጨፈጨፉትን በቪዲዮ ከነ ማስረጃው እናቀርብልሃለን። ምን አይነት ይሆንክ እጢ ይሆንክ ሰው ነህ አንተ? ምን አይነት ይሁን እንደዚህ አይነት ሰው አለ እንዴ? ደግሞ ድምጽ ስለሆንኩ ቪዲዮ ምናምን ይላል። ሲያስጠላ ወይ ምን አይነት ይሁን። እናመሰግናለን ወንድሞቻችንን። አሁን እንደዚህ አይነት ሰዎች ናቸው ችግር የሚሆንብን። አሁን እስከ ዛሬ አይሰራም ነበር እንዴ? ማን ይዞት ነበር ስለ አክሱም ምናምን ብሎ? አክሱም ላይ ተነጋግረናል፣ አይተናል ምን እንደተፈጠረ ምን እንደሆነ። እዛ ሲረብሹ አትረብሹን ነበር የተባሉት። አርሲ ላይ ግን አርፎ የተቀመጠ ከማህበረሰብ ጋር ችግር ያልነበረበት ሰው አንተ በእምነት እንዲስሎንክ ተብሎ እየተገደለ ያለ ነው። ስለዚህም እንዴት ነው አርሲና አክሱም ምናምን ብሎ ማመሳሰሉ እንዳለው? አሁን
እንደው በፌስቡክ ላይ ደግሞ የመጡ አርበኞች አሉ። እነዚህ የውሸተኝ ሰላዮች ናቸው። እነዚህ ስማቸው ኦርቶዶክሳውያን ይመስላል። ያው የብልጽግና አርማ ያለበት ነው። ከዛ የቤተ ክርስቲያኗ አርማ አድርገው ኦርቶዶክሳውያን ወጣቶች ንቅናቄ ይላል። እነዚህ የመንግስት ሰላዮች ናቸው። ድምጽ ይሆናሉ አውቀው ለአርሲ ምናምን ነገር ይላሉ፣ ግን ሰላዮች ናቸው። አሁን ሰው ይሄን አድርገው ሲቃወማቸው አይ እንትኑ ሊሆን ይችላል ይሄ ፎቶ ወይም ፕሮፋይላችን ሊሆን ይችላል እንቀይራለን እያሉ ነው። ስለዚህ እነዚህ ሰላዮች የመንግስትና የሌሎች ቅጥረኞች ናቸው። ከእንደዚህ አይነት ሰዎች እንድትጠበቁ ለማለት ነው። እያያችሁት ነው፣ ይሄኛውን ፎቶ እንደምታዩት ነው። እንቀጥል። ምን አለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። በመንግስት ደረጃ እንግዲህ በኃላፊነት ደረጃ ቁጭ ብላ በተምነሸነሽ የቢሮ ወንበር ላይ ቁጭ ብላ ነው የምትዘብትብን። እንደዚህች አይነት በህዝብ ላይ የሚያላግጥ ከርከሮ ቁጭ ብሏል ስልጣን ላይ ተቀምጦ ነው ህዝብ ላይ የሚዘብተው። እንደዚህ ደግሞ እስቲ ስሟቸው፣ ፍትህ የሚጠይቁ ወንድሞቻችን ምን ገጠማቸው? እንዲህ ብለው ስለተናገሩ ብቻ ከመካከላቸው ሁለት ወንድሞች እንዲታሰሩ ሆኗል። ሌሎችንም እያሳደዷቸው ናቸው። ፍትህ የሚጠይቅ ሰው ይታሰራል። አየህ፣ ፍትህ መጠየቅ ማለት በራሱ አንድ ችግር መሆኑን እንድታዩ ነው የምፈልገው። ምክንያቱም ፍትህ የምትጠይቁት አካል ፍትህ የምትጠይቁበትን ጉዳይ ለመፍታት ሳይሆን ፍትህ መጠየቃችሁ እናንተን ያሳስራቸዋል። እነኚህ ወጣቶች ብቻ አይደሉም፣ በርካታ በማህበራዊ ሚዲያ ስለ አርሲ ድምጻቸውን ያሰሙ ታላላቅ የቤተ ክርስቲያን አባቶች፣ ሊቃውንት እንዲሁም ደግሞ ወጣቶች ከመታሰርም አልፎ ምን እያደረጉ ነው? እየተሳደዱ ነው። ታዲያ መታሰሩ አይደለም ብርቅ ድንቅ የሚሆነው፣ እነሱ በሚታሰሩበት ጉዳይ እኛ 30 40 50 ሆነን መትረፍና ማትረፍ ካልቻሉ እነሱ ችግር ይሆናል። ከእስር ስትፈቱ አላማችሁ ልክ እንደተሰጣ የአዋፋት እህል ሲሆን ነው ነገሩ መጥፎ የሚሆነው። ስለዚህ ወዳጄነ አሁንም ወጥር ነው ጉዳዩ፣ አሁንም ምረር ነው። በየትኛውም ሁኔታ ሁን፣ ከሀገር ውስጥ ሁን፣ ከሀገር ውጭ ሁን፣ ሁሉም ሁኔታ ላይ የምትሰራው ስራ አለ። ነገር ግን በማህበራዊ ሚዲያ ላይ የመጣህ መደራጀት እያልክ ለመስበካት ሞክር። መደራጀት በማህበራዊ ሚዲያ አሁንም አይቻልም። ሐሳብ ነው የሚያዘው። እዚህ ጋር የምንሰራው ድምጽ የመሆን ድምጻችንን የማሰማት አቋሞቻችንን የማሳወቅ ጉዳይ ነው። የሚሰማው ድምጽ መሬት ላይ ወርዶ አንተን ነፍስ እንዲኖርህ ያደርጋል። እምለው ይገባችኋል? በየሁኔታው ልክ እንደ ጋሪ ፈረስ እንደ ተጋረድን ብቻ አንጓዝ። መረር እንበል፣ ቆፍጠን እንበል፣ ከማንም አንጠብቅ፣ የረከሱ ቃላትን አንጠቀም። ፍትህ ቤተ ክህነት ያላችሁ ሰዎች ምን አደረጋችሁ? ማንም ምንም አያረግልህም። ማንም ምንም አያረግልህምና ቆመህ አትሞትም። ሁላችንም በየገባን ልክ አሁንም ቆፍጠን መረር እስካሁን ከመጣንበት ከንፈር የመምጣት ህይወት የተለየ ነገር እንሁን፣ በተለየ መንገድ እንራመድ። የዛሬ መልእክቴ ነው። በደንብ አድርጋችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። ምክንያቱም የነሱ መዋጊያቸው እኛን ድምጻችንን በሪፖርት መዋጥ። ለዚህ እንረባረብ፣ እንበርታ። እናመሰግናለን ቴዶ ዘሩፋኤልን። አዎ እንደዚህ ነው እየሆነ ያለው። እቺ ሴትዮ ምን እንደምትል አሁን ቀጥለን የምንመለከት ስለሆነ ማለት ነው። በሞቱት እንትኖች ላይ ወገኖቻችን ላይ የምታላግጥ ግን ደግሞ የመንግስት መዋቅር ውስጥ ገብታ በአንዱ የስልጣን ዘርፍ ውስጥ ያለች ሴት ነች። እንደውም እቺ እንደው እንኳንም ለስልጣን ለቲክቶክ ፕላትፎርም ራሱ ማትመጠን የወረደች ሴትዮ ነችና እናመሰግናለን ወንድሞቻችንን። አዎ ፍትህን እንጠይቃለን ለታሰሩት። ከዛ ደግሞ መደራጀት በላባችሁ መደራጀት የሰንበት ትምህርት ቤት መዋቅር ውስጥ ያላችሁ የተለያዩ አደረጃጀቶች ውስጥ ራሳችሁንና ቤተክርስቲያን ውስጥ መጠበቅ ያለባችሁ ጉዳይ በዚህን ሰዓት ነው። የተዘጋጀልን በጣም ብዙ ነገር አለ። ስለዚህ በንቃት ቤተክርስቲያናችንም ወገኖቻችንን ልንጠብቅ የሚያስፈልግበት ጊዜ ላይ እንገኛለን ማለት ነው። እንቀጥል። እንዴት ናችሁ? ያው እንደምታውቁት 7ኛው ሀገራዊ ምርጫ በስኬት እና በድል ተጠናቋል ማለት ነው። የድምጽ ቆጠራው ደግሞ ሲጠናቀቅ የትኛው ፓርቲ እንዳሸነፈ የትኛው ፓርቲ ስንት ድምጽ እንዳገኘ ምርጫ ቦርድ የሚያሳውቅ ይሆናል ማለት ነው። ነገር ግን ወደ ኋላ መለስ ብዬ
ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። መንግስት ብዙ ነገሮችን ህዝብ ስጋት ውስጥ ላለመክተት ኮሙኒኬት ስለማያደርግ ነው እንጂ በጣም ብዙ ቦታ ብዙ ቦምቦች እየተለቀሙ ነበር ንጹሃን ላይ የተቃጣ ምንድነው ያለችው? መንግስት ለህዝብ ደህንነት ስቲል ኮሙኒኬት ስለማያደርግ ነው። በጣም ጥሩ። እኔ ደግሞ ልንገርሽ ምን ማለትሽ እንደሆነ ይሄ መንግስት ኮሙኒኬት የማያደርገን እሱ ዋናው የችግሩ ምንጭና ዋነኛ ተዋናይ አካል ስለሆነ ነው ለማለት እወዳለሁ። በጣም በርካታ ጥቃቶች የታሰቡትን መንግስት ማክሸፍ ችሏል ማለት ነው። በዚህ ደግሞ በጣም የተናደዱ በዚህ የተበሳጩ ይሄ ምርጫ እንዳይካሄድ በጣም ብዙ ነገር ከውስጥም ከውጭም አቅደው ሲሰሩ የነበሩ አካላት የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው ማለት ነው። አርሲ ላይ የተፈጠረው ሁኔታ የታጠቀው ኃይል እንግዲህ በተደጋጋሚ ምርጫው እንዳይካሄድ በጣም ብዙ ዛቻ ሲያደርግ ነበረ። እንዲሁም ደግሞ በጣም ህዝቡ ሞቶ እንዳይመርጥ ሲያስጠነቅቅ ነበር። ህዝብ ግን ይሄንን ሊሰማ አልቻለም። ህዝብ መንግስት ይፈልጋል። ህዝብ ጠንካራ ስርዓት እንደሚፈልግ በይፋ አሳይቷል ማለት ነው። አንዳንድ ቦታ ጋር ተኩስ እየተሰማ የተኩስ ድምጽ እየሰሙ ሳይበተኑ በጽናት ምርጫውን መምረጥ ችለዋል ማለት ነው። ነው እንግዲህ አርሲ ላይ እቺ ሴትዮ ጤነኛ ነች? የት ነው እንደዛ የሆነብሽ? የት ነው አርሲ ያሆነ? ለነገሩ የሷ ወንድሞች መሆናቸው እየነገረችን ነው። የሷ ወንድሞች ስለሆኑ ገዳዮቹ፣ ስለዚህ እነሱን እንትን እያለች ነው፣ እየተከላከለች ነው። ይሄ ከነሱ የሚጠበቅ ነው። ግን የገደልነው እኛ ነን እያሉ እየሰማን ነው። ራሳቸው ኃይል እርምጃ ለመውሰድ ወደ ከተማ ገብተዋል። ወደ ከተማ ሲገባ ንጹሃን ላይ እርምጃ እንዳይወሰድ ሲከላከሉ የነበሩ ሚሊሻዎች ጥቃት ደርሶባቸዋል ወይም ተሰውተዋል ማለት ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፏል። ከ9ኙ 3ቱ ንጹሃን ነበሩ፣ በዛ አካባቢ ላይ የነበሩ ናቸው። አንድ ሙስሊም ነው የነበረው ማለት ነው፣ የእስልምና ሃይማኖት ተከታይ ነው። 2ቱ የሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። እንግዲህ ይሄንን መረጃ ሳያጣሩ ማን ነው የሞተው፣ እነማን ናቸው ታውቃላችሁ ወይ፣ ትክክለኛ መረጃ አግኝታችኋል ወይ ሲባል ተብሎ ቢጠየቁ መልስ የሌላቸው አካላት ግን ጉዳዩን ወደ ሃይማኖት ለመውሰድ ምክንያቱም ህዝብ ውስጥ ሴንሲቲቭ የሆነውና ሰዎች መቋቋም የማይችሉት ጉዳይ አንዱ የሃይማኖት ጉዳይ ስለሆነ በፍጥነት ወደ ሃይማኖት በመውሰድ የሌሎችን ደምና ህይወት ሌሎች የከፈሉትን ዋጋ በጣም በማሳነስ ጉዳዩን እነሱ ለሚፈልጉት ወይም ለተዘጋጁበት የፖለቲካ ዓላማ ሊያውሉት ጥረት አድርገዋል ማለት ነው። እንግዲህ እዛ አካባቢ ያለውን ሁኔታ ማጣራት ይቻላል፣ መጠየቅ ይቻላል። ሲመጡ በዛ ሰዓት ላይ ቤተክርስቲያን አቃጥሏሉ፣ ጤና ጣቢያ አቃጥሏሉ፣ የታጠቀው ኃይል ማለት ነው። እንዲሁም ደግሞ የቀበሌ ጽህፈት ቤት አቃጥሏሉ ማለት ነው። እንዲሁም የነዋሪዎች አረ ይበቃናል። ከዚህ በላይ ከሰማዋት ጥሩም አይደለም። እቺ ሴትዮ ምንድነው የምትለን? ዋጋች ምንድነው የምትለን? አሁን እቺ ሴትዮ ምን ብለን ነው የምንገልጻት? ወደ ሃይማኖት እንዴት ወጥተው እኮ ነገሩን፣ እኛ ነን የገደልናችሁ፣ አሁንም ገና መግደላችን እንቀጥላለን እያሉ እቺ እንትን ላይ ተቀምጣ አይ ወደ ሃይማኖት ምናምን። ሃይማኖተኞች ነገሩ እህቶቿና ወንድሞቿ ናቸው ገዳዮቹና ምን ትበል። እንቀጥል። ተመልከቱ፣ ኢሰመኮ ያወጣው የዜና ዘገባ ነው። 3 ሰው ብቻ ነው የሞተው ብሎ ነው የሚያስቀምጠው። 2 ኦርቶዶክሳዊ እንዲሁም 1 ሙስሊም እንዲሁም የተቃጠለ 2 ቤተክርስቲያን ሳይሆን 1 እንዲሁም ደግሞ ለፖለቲካ እንዲመቻቸው መስጊድም ተቃጥሏል ብለው ፖለቲካ ይሰሩብናል። 53 በላይ ኦርቶዶክሳውያን የሞቱበትን ይህንን በዋሃብያዎች የተቃጣ አደጋ 3 ሰው ነው የሞተው በማለት ይቀልዱብናል። ኦርቶዶክሳውያን ንቁ! ፍትህ ለአርሲ! እናመሰግናለን ወንድማችን ጳላውዲዮስን። አዎ መስጊድም ተቃጥሏል ይሏችሁ ያያችሁ አይደለ? መስጊድም ተቃጥሏል። የሞቱት ክርስቲያን እንትኖች 3 ናቸው። አንዱ ሙስሊም ነው፣ 2 ደግሞ ክርስቲያኖች ናቸው። ኢሰመጉ ላይ ያው የመንግስት መዋቅር ውስጥ ያሉ ሰዎች ናቸው። በመንግስት እውነቱን እናውጣበት ቢሉም በመንግስት ስለማይፈቀድላቸው ነው። እንቀጥል። በጣም ያስገረመኝ በስተመጨረሻም የገቢዎች ሚኒስቴር እንደምትመለከቱት አስደንጋጭ ነገር ነው በገጹ ላይ ይዘው የወጡት። የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣን ናቸው የሰጡት። ተመለከቱ። ቴሌቪዥን ላይ ኢትዮጵያ ቴሌቪዥን ላይ እንደምትመለከቱት ርዕሱ እስኪዩት። በዚህ ዓመት ከእገታ 5 ቢሊዮን ብር ገቢ ተገኝተዋል። ከምን? ከእገታ።
ኢቲቪ የዘገበው ዘገባ ነው። ሰዎች ከመታገታቸው 5 ቢሊዮን ብር ተገኝተዋል የሚል ነው። ይህ ምን ማለት ነው? ሰሞኑን በነገራችን ላይ አሊዶሮ ላይ ባለፉት ሳምንታት የታገቱት አውቶቡስ ተሳፋሪዎች ከነሱ በእያንዳንዳቸው 1.5 ሚሊዮን ብር ማስለቀቂያ ተጠይቋል። ታጋቾችን ለማስለቀቅ ገንዘብ ይዘው ሄዱ። ቤተሰቦቻቸው ደግሞ በአካባቢው ፖሊሶች እንደገና ታስረዋል። እገታ የሚፈጸመው በመንግስት መዋቅር እንደሆነ ግልጽ ነው። በቃ ለ5 ዓመታት አንድ ቦታ ለ5 ዓመታት ገንዘብ ትራንስፈር የሚደረገው። ውድ ተመልካቾቼ እኔ ይህንን ቪዲዮ ሲያይ አላመንኩ። ይህንን ቪዲዮ እንዳየው ምን እንዳደረኩ ታውቃላችሁ? ቀጥታ ጄሚናይ ነበር የሄድኩት። ይሄ ቪዲዮ ኤአይ ጀነሬትድ ነው አይደለም ብዬ ነው ቼክ ለማድረግ ነው የሄድኩት። ጄሚናይ ግን የነገረኝ ይህ ቪዲዮ ኤአይ ጀነሬትድ የሆነ ቪዲዮ አይደለም። አዎ ምንም ቱሎች ራሱ የሉትም፣ የገቡት ቱሎች ትክክለኛ ነው የሚለው። ከዛ ይሄኛውን ማረጋገጫ ድጋሚ ያገኘዋ። እስኪ አንብቡት እንደው አድማጮቻችን እያያችሁት ነው። በዚህ ዓመት ከእገታ 5 ቢሊዮን ብር ገቢ ተገኝቷል። ከእገታ 5 ቢሊዮን የመንግስት ያለ ያገር ያለ የመንግስት ያለ መንግስት ያለ ያገር ያለ ያገር ያለ ያገር ያለ እገታ 5 ቢሊዮን በጣም ብዙ ብር ነው። የዘገበው ደግሞ ሃይላይት ሰጥቶ እንደምታዩት ማን ነው? ኢቲቪ ነው የዘገበው። መቲ የዛሬ 3 ሳምንትና 4 ሳምንት በአሊዶሮ የታገቱት ሰዎች መንግስት ነው የሚያግተው ማለት ነው። አጋቹ መንግስት ነው ተናግረናል ብዙ ጊዜ። ባለፈው እንደዚህ የታገቱት ኦሮሚያ ክልል ላይ ለታገቱት ብር አምጡ ብለው ይዘው ሲሄዱ እነሱንም አሰሯቸው። ፖሊስ ነው ብራቸውን የወሰደው። የተገኘው 5 ቢሊዮን ብር እኮ ነው። 5 ሚሊዮን አይደለም 5 ቢሊዮን ብር። ከዛ ላይ እያንዳንዳቸው የ1.5 ሚሊዮን ብር ተጠይቆባቸው ለነዛ የታገቱት ማለት ነው። ያሳዝናል። ለዚህ ከዚህኛው መንግስት ይቅርታ ፍትህ እናገኛለን ብሎ ማሰብ ሞኝነት ነው የሚሆነው። 60 ሚሊዮን ህዝብ ያላት ይቺ ቤተክርስቲያን በዚህ ደረጃ መቀጥቀጥ የለባትም። ብፁዓን አባቶች ስራቸውን መስራት አለባችሁ። ለምን? ህዝቡን ማሰባሰብ ስላለባችሁ። ጠቅላላ የእያንዳንዱ አጥቢያ ቤተክርስቲያን ህዝቡን መንገር መቻል፣ ቤተክርስቲያን እየተሳደችን ማለት አለበት። ኃይል አለን። ያንን ኃይል ተጠቅመን መንግስትን መጠየቅ መቻል አለብን። መብት መጠበቅ አለበት። ንጹሃን ኦርቶዶክሳውያን መገደል የለባቸውም። ይሄ አሁን እየተደረገ ነው ያለው በመንግስት መዋቅር ውስጥ ባለ አከሰራር። እኛም ስራችንን ስለማንሰራ የቤተክርስቲያን መሪዎችም ስራቸውን ስለማሰሩ ነው። ይሄ ግልጽ ነው። 3 አካላትን መጠየቅ አለብን ብዬ አምናለሁ። አንድ ቅድም በጀመርነው ደረጃ መንግስት ሙሉ ለሙሉ የሰላም ተጠሪ ስለሆነ ሰላምን ለማስከበር የተሾመ ስለሆነ መጀመሪያ አጀንዳ ካለው በዚያ ደረጃ ያን ስላላደረገ ነው ምን ላደርገው። ከዚያም ባለፈ ደረጃ ግን ሰላም አለማስጠበቅ ብቻ ሳይሆን በመዋቅር ውስጥ ተሰግስጎም ሆነ በአንድም በሌላ በተለያየ መንገዱ ይችን ቤተክርስቲያን የማሳደድ ስራ መንግስታዊ በሆነ መንገድ እየተሰራ ነው ብሎ ማስቀመጥ ትክክለኛ አገላለጽ ነው ብዬ ነው ማምነው። በቃ ይሄ እየተደረገባት ነው። ይሄን የማድረጉ ስራም ደግሞ በጠቅላላውኑ ዛሬ መልኩ ባየነው መንገድ ባለፈው 6 ዓመት ከዛሬ የቤተ ክህነቶች ተሿሚ የሆኑት ብፁዕ አቡነ ሳዊሮስ በቤተ መንግስቱ ተደግፈው ነው ስልጣኑን የያዙት። ስለዚህ ዛሬ የቤተ ክህነቱም አካል ተገቢውን አስተዳደራዊ ስራው የሚሰራው በነገራችን ላይ ከሁለቱ ትልልቅ አካላት የቤተ ክርስቲያኗ መንፈሳዊ የሆነውን በሆነ ደረጃ ብፁዓን ሊቀ ጳጳሳት ያሉትን ያክል አስተዳደራዊ በሆነ መንገድ ያለውን ስራ የሚሰራው የቤተ ክህነቱ አካል በእኒህ ሰው ቁጥጥር ስር ያለ ነው። ሹመታቸው ከቤተ ክርስቲያን ነው። ስለዚህ የቤተ መንግስቱ እጅ ቤተ ክህነት ውስጥ ያለ ነው ብሎ መናገር ይቻላል። ስለዚህ ከዚያ በዚህ አይነት የተሾሙ ሰው ሊመሩት የሚችሉት አስተዳደራዊ አመራር ይኖራል ብሎ ማሰብ እኔ የዋህነት ነው ብዬ ነው ማስበው። ምክንያቱም የእሳቸው የሹመት ስርዓት የመጣበት መንገድ ስለምናውቀው ማለት ነው። ስለዚህ ሁለተኛው አካል በዚህ ደረጃ መጠየቅ ስላለበት ጠቅላላ የቤተክርስቲያን አመራር መጠየቅ የግዳል። ሶስተኛው ደግሞ ራሱ ምእመኑ ሊሰራ በሚችልበት ምን ማድረግ አለበት ብሎ በዚህ ለ3 ደረጃ መጠየቅ አለበት ብዬ አምናለሁ።
እኛም ምዕመኑ ህዝቡ መጠየቅ አለበት መብቱን በተለያየ መንገዱ ህዝቡ መብቱን ሊጠይቅበት የሚችልባቸው መንገዶች መኖር አለባቸው። ይሄ ሶስቱ በሚያደርጉት ስራ ነው ይሄ ችግር ሊቆም የሚችለው። መንግስት ኃላፊነቱን ሲወጣ፣ የቤተክርስቲያን መሪዎች የመሪነት ስራቸውን ሲሰሩ፣ ህዝቡም ደግሞ በእነዚህ አካላት ጋር የሱ አካላት ስለሆኑ ማለት ነው። ሁለቱም አመራሮች ከህዝቡ ጋር ነው የሚሰሩት። ይሄንን በወሰነ መንገድ ደግሞ እናመሰግናለን። አሁን እነዚህ ምሁራን ናቸው፣ በውጭ ዓለም ያሉ ናቸው፣ ግማሾቹ ጠበቃ ናቸው፣ በተለያዩ የስራ ሙያ ወይም አደረጃጀት ውስጥ ያሉ ወገኖቻችን ናቸው፣ በውጭ ዓለም ያሉ ምሁራን ናቸው በአጠቃላይ። ስለዚህ እኚህን ምክረ ሐሳብ እየለገሱን ይገኛሉ። ያው መደራጀት ያለብን እኛው በራሳችን ተደራጅተ ራስን መከላከል ተፈጥሯዊ ከዛ ደግሞ ወንጀልም ስላይደለ አሁን የምንከላከልበት ጉዳይ ነው ለማለት እወዳለሁ። የሚከላከል ይህንን የሚጠብቅ ኃይል የለም ወይ? ማናቸውስ የሚያደርጉት ይህንን? በአንድም ይሁን በሌላ አገዛዙ ተጠያቂ ነው፣ እጁ እንዳለበት ይታወቃል። ብዙ ማስረጃዎች፣ ብዙ መረጃዎች አሉ። ከዚህ ጥቃት ጀርባ የመንግስት መዋቅር እንዳለበት በቀጥታም ይሁን በተዘዋዋሪ ተሳታፊ እንደሆነ የሚገልጹ ማስረጃዎች፣ መረጃዎች አሉ። እነማን ናቸው ይህንን የሚፈጽሙ? ይሄ ጥቃቱ መጀመሪያ ተጠያቂው መንግስት ነው። ምክንያቱም ጥቃቱን አይከላከልም። መንግስት መሆኑን የምታምነው አስቀድሞ ኦርቶዶክሳውያንን ትጥቅ ያስፈታል። ትጥቅ ያልፈቱት የሚከላከሉት ካሉ ደግሞ እነሱን አሳዶ ይመታል። የመንግስት የጸጥታ አካል ሲጠቁም አይከላከልም። ከተጠቁ በኋላም የተረፉትን አይከላከልም። የተሰደዱትንም አይመልስም። ኦርቶዶክሳውያን ተጠቃን ብሎ መረጃ ቢያወጡ እንኳን ውሸት ነው፣ የሐሰት ፕሮፓጋንዳ ነው ብሎ ከኦቢኤን እስከ ኢቢሲ እስከ ፋና ድረስ የሐሰት ፕሮፓጋንዳ ይሰራል። በመጀመሪያ ደረጃ መንግስት ትጥቅ ስንቅ የሚያቀርብላቸው ኃይሎች ናቸው። እነዚህ ኃይሎች ማን ናቸው ከተባለ ብዙ ጊዜ መሳይ ሸኔ ናቸው የፈጸሙት ይባላል። እዛ አካባቢ አርሲ ላይ እኛ አካባቢ ሸኔ የሚባል አናውቅም። 100% የእስልምና እምነት ተከታዮች ናቸው። ይህን ስንል ግን አሉ እያልን አይደለም። ብዙ ዋጋ የሚከፍሉ እስላሞች አሉ። ግን እነዚህ ኃይሎች ከዛ መካከል የወጡ ጽንፍ ረገጥ አስተሳሰብ ያላቸው ቀጠናዊ ትስስርም ያላቸው ናቸው። በነገራችን ላይ ይሄ ባሌ፣ አርሲ፣ ሀረርጌ ከሶማሌ ጋር ቀጥታ ሪሌሽን ያላቸው ቀጠናዊ ሰንሰለት ያላቸው ኃይሎች ናቸው። እነዚህ ይበልጥ ከመንግስት ጋር የተሳሰሩ መንግስት መዋቅር ከውስጥ የሚያደራጃቸው ናቸው። በየጫካው የሚኖሩ የተለያዩ ገጠር ቀበሌዎችን ተቆጣጥሮ የሚኖሩ ናቸው። ከመንግስት ጋር በቀጥታ ግንኙነት አላቸው። የሚያስታጥቃቸው ለሁኔታ እኛን ይታደጋል ብለን የምናምነው ምድራዊ ኃይል የለም ከእግዚአብሔር በቀር። ይሄ ትልቁ ተልእኮ በነገራችን ላይ ከበፊቱም ጀምሮ እያንዳንዱን ነገር በግልጽም ይነግሩናል እና እዛ አካባቢ የኦርቶዶክስ ሃይማኖት ተከታይ እንዲኖር አይፈለግም። ሁለተኛ የአካባቢ ለቀጠናዊ ትስስር ይፈለጋል። በዚህ በሶማሊያ በኩልም ያለው የምስራቅ አፍሪካን የሚቆጣጠረው የአሸባሪ ኃይል አለ። እዚህ አካባቢዎች ላይ ይሄ ቤዝ እንዲሆን ይፈለጋል። ግልጹን ስነግር ማለት ነው። ምክንያቱም እኛ ከልጅነት አውቀዋለሁ በደንብ ስለምናውቀው ከልጆንን ስለምናውቀው አላማው እዛ አካባቢ የክርስቲያን ማህበረሰብ የሚባል እንዳይኖርና የአካባቢ ለዚህ ለጽንፈኛ ኃይሉ ማለትም ለዓለም አቀፍ ለሽብር መረብ ላለው ኃይል ቤዝ እንዲሆን ነው የሚፈለገው። ባሌ፣ አርሲ እስከ ሀረርጌ ሶማሌ ድረስ የተሳሰረ ሰንሰለት ያለው ኃይል ነው ማለት ነው። ብልጽግና ከዚህ ምን ይጠቀማል? ይህንን ኃይል የሚያደራጅበት የሚደግፍበት እንግዲህ ይሄ ድንበር ተሻጋሪ ከሆነ እንደዚህ አይነት እንቅስቃሴ የሚያደርጉ ኃይሎች አገዛዙ ለምን ፈለገው እነዚህን ኃይሎች መደገፍ? እንዲህ አይነት እርምጃ እንዲወሰድ በብልጽግና በኩል ተባባሪ የሆነበት ምክንያት ምንድን ነው? የፌዴራል መንግስቱ የኦሮሚያ ክልላዊ መንግስት በዚህ ደረጃ ይህንን ኃይል የሚደግፉበት የተለየ ምክንያት አላቸው? በሁለት መንገድ ማየት እንችላለን። አንደኛ የፌዴራሉ መንግስት በጠቅላላ እንደ ስርዓቱን ስናየው ኦርቶዶክስ ለስልጣኔ ስጋት ናት ብሎ ነው የሚያስበው። የኢኮኖሚም ጣብናት ለብልጽግና አትመችም ብሎ ነው የሚያስበው። ስለዚህ ይሄ በመዳከሙ ህዝበ ክርስቲያኑ በመጽዳቱ በዚህ ስርዓቱ ይጠቀማል። ሁለተኛ በዚህ ስርዓት ውስጥ ያሉ ደግሞ የእምነት ዓላማ ያላቸው ሰዎች አሉ። ይሄን ማስፈጸም የሚፈልጉ አካላት ይጠቀማሉ። ይህ ነው ያለው ሁኔታ። እንግዲህ አሁን እነዚህ ከአልሸባብ ሰልጥነው የመጡ ሶማሊያ አታስታውሱም? ፖት እቺ አሁን ራስ ገዟ ሶማሌላንድ የዛሬ ስንት ወር 6 ወር 4 ወር 5 ወር አካባቢ ቀኑ እርግጠኛ አይደለሁም፣ ልሳሳት እችላለሁ። እዛ 30 ኢትዮጵያውያን ተገኝተዋል በሽብሩ ወንጀል በሽብር ውስጥ ሲሳተፉ ተብለው የታሰሩ ሶማሌላንድ ላይ ታስታውሳላችሁ። ሩቅ አይደለም፣ ካስፈለገም እንትኑ ማምጣት ስለሚቻል ማለት ነው። ስለዚህ ከሶማሌ ሰልጥነው የመጡ አካላት ናቸው እነዚህ ሶማሊያ ሰለጠናቸው ናቸው። በባሌና በአርሲም
የተለያዩ 1 3 ወይም 4 የሚሆኑ የማሰልጠኛ ቦታዎች አሏቸው። እንስማስ የአካባቢ እንቅስቃሴ ዋና ዓላማው ኦሮሚያን እስላም ሀገር ለማድረግ ከዚያም ቀስ በቀስ በኢትዮጵያ ደረጃ የሚፈልገውን ጉዳይ ለማሳካት ሲሆን ብዙ ወጣቶች ወደ ሶማሊያ ሄደው ስልጠና እንዲወስዱ ተደርጓል። ነዋቆ ጉቱ በኋላ እንግዲህ ጀነራል ወይም ደግሞ በተለያየ መንገድ የተለያየ ፋውንዴሽን የተቋቋመላቸው እነዚህ ሰዎችም ሶማሊያ ሄደው ስልጠና ሰልጥነው መጥተው ነው ይህን ቀጠና የእስላማዊ ኦሮሚያ ፍሮንት ቀጠና ያደረጉት። አሁንም የዚህ ፕሮጀክት አስፈጻሚዎች በመንግስት እየተደገፉ ይህን እያደረጉ ነው የሚል ጽሑፍ ይዘት ያለው ነው። ወደ መረጃዎቹ በቀጥታ ስሄድ በአርሲ ቀጠና ከተከሰተው ጥቃትና ግድያ በኋላ አሁንም በከተሞች አካባቢ የተባባሰው ውጥረት እንዳለና ውጥረቱ ተባብሶ መቀጠሉን የንጹሃን ሁኔታ አደጋ ላይ መውደቁን የመረጃ ምንጮች ገልጸዋል። የሰው ህይወት መጥፋት በተመለከተ በአርሲ ዞን ሙኔሳ ተብሎ የሚጠራ ወረዳ ከግንቦት 22 እስከ ግንቦት 26 ድረስ ባሉ ጥቂት ቀናት ብቻ 25 ሰዎች በላይ ስለመሞታቸው መረጃዎች ይገልጻሉ። ከተሞችን ውድመት በተመለከተም ዛሬ ከወጡ መረጃዎች መካከል በላንጋኖ ሐይቅ አቅራቢያ የሚገኙ ጃሮታ እና ሄቨን ተብሎ የሚጠሩ ትንንሽ ከተሞች በቃጠሎ ውድመት ደርሶባቸዋል። በኢቲያ ተብሎ የሚጠራ አካባቢ በህዝብ ማመላለሻ ተሽከርካሪ ላይ የቦምብ ፍንዳታ ተከስቶ መኪና ወድሟል። ዶዶታ ተብሎ በሚጠራ አካባቢ መኪኖች ተቃጥለዋል። ሳጉሬ ተብሎ በሚጠራ አካባቢ ደግሞ የሙስሊም ማህበረሰብ ግድያውና ጭፍጨፋውን አውግዟል። እንግዲህ ከዚህ ቀጠና እዚህ አካባቢ ሳጉሬ ያሉት ናቸው ይህንን ጭፍጨፋ ያወገዙት የአካላት። ይህንን በተመለከተ ሌሎች ድጋፍ አድርገው ሊወጡ ሲሉ የአካባቢው የከፊሉ የሙስሊም ማህበረሰብ ይሄን ድርጊት እንደትደግፋላችሁ በሚል ሳጉሬ ከተማ ይሄንን አክሽፈዋል። ሻሸመኔ አሳሳ አካባቢዎች እንደዚሁ ውስጥ ለውስጥ እንቅስቃሴዎች እንዳሉና ከፍተኛ ውጥረት መኖሩን መረጃዎች ገልጸዋል። ግድያውን የሚመሩት ከመንግስት መዋቅር ከብልጽግና ባለስልጣናት ጋር ቀጥታ ትስስር ያላቸውና ከውጭ ሀገር ስልጠና ወስደው በመመለስ በአካባቢው እስላማዊ መንግስት ለመመስረት የሚንቀሳቀሱ አክራሪ ታጣቂዎች መሆናቸውን የመረጃ ምንጮች ገልጸዋል። እነዚህ ታጣቂዎች በአካባቢ ባለስልጣናት አማካኝነት ከፊት እንደተዘገበው ስንቅ ትጥቅ የሚቀርብላቸው ሲሆን በአርሲ ዞን ውስጥ ብቻ አሁን በዚህ ሰዓት 3 የስልጠና ጣቢያዎች አቋቁመዋል። እነዚህ ታጣቂዎች ይህንን እንግዲህ የአካባቢው ብልጽግና ባለስልጣናትም ያውቃሉ። በአሁኑ ወቅት በምስራቅ ሐረርጌና ባሌ አካባቢዎችም ጭምር እየተስፋፋ ነው የሚገኘው ይህ እንቅስቃሴ። ይህንን በተመለከተ ከአልሸባብ ጋር ያለውን ትስስር በተመለከተ ይሄ መረጃ የሚከተለውን ተጨማሪ መረጃ ወደ እናንተ አደርሳለሁ። ከዚሁ ከአርሲ አካባቢ ተወላጅ የሆኑ ሐምሴ ኢብራሂም አሊ ወይም ደግሞ በቅጽል ስሙ አቡ ኢራሽድ ተብሎ የሚጠራ ናስር አብዱራህማን አሊ ወይም ደግሞ በቅጽል ስሙ አቡ ሳፊያ ተብሎ የሚጠሩ ኢትዮጵያውያን ወጣቶች በሶማሊያ በሞቃዲሾ በቁጥጥር ስር ውለዋል። ወጣቶቹ ወደ አልሸባብ አሸባሪ ቡድን በመቀላቀል ለበርካታ ወራት ስልጠና ወስደው አጠናቀው ወደ ኢትዮጵያ ወደ አርሲ ለመመለስ ሲዘጋጁ የተያዙ ወጣቶች ናቸው። ሌሎች በርካታ ከሐረርና አካባቢ የሄዱ ወጣቶችን በታችኛው ሸበሌ ከአልሸባብ የስልጠና ካምፖች ውስጥ ስልጠናዎችን እየወሰዱ መሆናቸውን ከላይ በስም የተገለጹት ሐምሴ ኢብራሂምንና ናስር አብዱራህማን በተያዙበት ጊዜ ማጋለጣቸውን የወጡ መረጃዎች ያሳያሉ። እንግዲህ የጉዳዩ ዓለም አቀፋዊ ትስስርን የሚያሳይ መረጃ ነው። የመረጃ ምንጮቹ እንደሚያስጠነቅቁት በአርሲ በሐረርና በባሌ አካባቢ ያለው ወቅታዊ ሁኔታ ከታችኛው ሸበሌ የአልሸባብ አይኤስኤስ እንቅስቃሴዎች ከመካከለኛው ምስራቅ የገንዘብ ድጋፍ እንዲሁም ደግሞ በኦሮሚያ ክልል ከአገር አቀፍ ደረጃ እስከ ክልል ደረጃ ባሉ የተለያዩ ባለስልጣናት የእምነት ተቋማት ውስጥ የመንግስት ድጋፍ እና ቀጥታ እጅ በተዘዋዋሪ አንዳንድ ጊዜ ያለበት ጉዳይ እንደሆነ መረጃው ያሳያል። ያለው ጉዳይ ይህን ነው የሚመስለው። በመንግስት መዋቅር ያሉ ግለሰቦች ወይም ተቋምን በሉት የሚረዳቸው ከአይኤስ እና ከአልሸባብ ከምስራቅ አፍሪካ ቀጠናዊ ሰንሰለት ውስጥ እነዚህ ችግር የሚፈጥሩ ናቸው። ስለዚህ እነዚህ ገንዘብ ፈንድ ተደርጎላቸው በመንግስት ኃይልም ተደግፈው ነው የሚጨፈጭፉት። ስለዚህ ቀደም እንዳየናቸው እነዚህ ባሌ ከዛ ደግሞ ወደ አማራ ሳይንት ወሎ አካባቢ አፋር፣ ሶማሌ እነዚህ በሙሉ የዚህ ሰለባ አካል ናቸው። ሌላ ቦታም አይፈጠርም እያልኳቸው አይደለም። ነገር ግን ራሳቸው ወጥተው የተናገሩት ይህንን ነው የሚመስለው ነው። በራሳቸው አንደበት የሰማነው ነው። እንቀጥል። ይሄንን
እንዴት አድርጌ ማስረዳት እንደምችል አላውቅም። ሰፊ ቀጠናዊ ሰንሰለት የሰራ ከፑንትላንድ ጀምሮ በደቡብ ምስራቃዊ ኢትዮጵያን ይዞ እስከ ኮምቦልቻና ደሴ ደቡብ ወሎ አማራ ድረስ የመጣ በጣም ከባድ የአክራሪዎች እና የጽንፈኞች በአገዛዙ በቀጥታ ድጋፍ የሚደረግለት ክርስቲያኖችን ታርጌት የሚያደርግ በክርስቲያንና በሙስሊም መካከል ያለውን ትብብር በከፍተኛ ደረጃ ለማስተጓጎል የሚሰራ ቀጥታ ድጋፍ የሚደረግለት በአገዛዙ የተለየ ተልዕኮ እየተሰጠው ጥፋት የሚፈጽም ኃይል እንዳለ ብዙዎቻችሁ ታውቃላችሁ። በአርሲ ያለውን የክርስቲያኖች ግድያ በተለይ ኦርቶዶክሳውያን ግድያ ማስቆም የማይቻልበት ደረጃ ላይ ተደርሷል። ይሄንን ለማን አቤት እንደምል አላውቅም። እኔ እንግዲህ በዚህ ቤተክርስቲያን በጣም በርካታ ሰዎች እንዳፈራች አውቃለሁ። በርካታ ሊቃውንትን ያፈራች ነች። ለብዙ ዘመናት ራሷን ከጥቃት መከላከል ባህል ልምድ ያላት ናት። ትልቅ ዘመን ተሻጋሪ ኢንስቲትዩሽን ነው። ከትውልድ ትውልድ መሸጋገር የሚችል ለብዙ ሺህ ዘመናት አንድ ተቋም እንዴት መገንባት እንደሚችል እንዴት ዕውቀትን ከትውልድ ወደ ትውልድ ማሻገር እንደሚችል ሕያው ማሳያ ማስተማሪያ የሆነች ትልቅ ተቋም ዛሬ ራሷንና ምዕመናኖቿን ከጥፋት መጠበቅ የማትችልበት አሳዛኝ ደረጃ ላይ ደርሳለች። የአርሲ ክርስቲያኖች ግድያና ስቃይና ሰቆቃ ሊበቃ ያልቻለ ምንም አይነት የመቆም የማባራት አዝማሚያ እንኳን የሌለው ሆኖ እናመሰግናለን። አዎ እንደዚህ ነው። በመንግስት ተቋሞች በቃ ደጋግሜ ይላሉ። አሁንም ደጋግሜ ልል ይችላል። ምን ነው ደጋገምከው ቃሉ ልትሉኝ ትችላላችሁ። አዎ እቺ አማራ ክልል ላይ የታሰበችው በቅርቡ ልትፈነዳ ትችላለች። እኛ እስካልነቃን ድረስ፣ እኛ ዝም እስካልን ድረስ፣ እኛ እስከተኛን ድረስ ራሳችን ስንከላከል የዛን ጊዜ ነው እነሱ ማረፍ የሚችሉት። ወንድማችን እንዳለው ራስህን ተደራጅተህ በኃይልንና በጉልበትህ ነው እንጂ ፍትህን ልታረጋግጥ የምትችለው ተኝተህ ቁጭ ብለህ መንግስት ፍትህ ያመጣልኛል ብለህ የምታስብ ከሆነ ይህ ትልቅ ሞኝነት ነው። ማንም እንትን አይልልህም፣ ማንንም አያስከብርልህም። ማንም የምታስከብረው አንተነትን አንተ ራስህ ነህ። ቪዲዮ እንደረዘመ ይገባኛል፣ ግን ምን ማድረግ እችላለሁ? ይሄን ከነዚህ መረጃዎች አሁን ምን መቁረጥ እችላለሁ? ቢረዝምም እስከቻላችሁት አቅም ድረስ እዩት፣ እስካልቻላችሁ ድረስ ተውት። እስከቻላችሁት ያክል እዩት። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉልን። እስከዚህ ሰዓት አብራችሁን ስለቆያችሁ እጅጉን በጣም አመሰግናለሁ። ሼር እና ላይክ ሰብስክራይብ ማድረጉን አትርሱ። ለሌሎች ቤተሰቦችም ጓደኛ፣ ወንድም፣ እህት፣ ሌላው ማህበረሰብ ለምታውቁት ሁሉ ሼር አድርጉት። ይህ መረጃ የሚጠቀምበት አካል ይኖራል፣ የሚነቃበት ሰው ሊኖር ይችላልና እስከዚህ ሰዓት ስለነበረን ጊዜ ሁሉ አመሰግናለሁ በጣም። በቀጣይ ቪዲዮ እንገናኛለን። ቸር ሰንብቱ።